19ኛው የአዲስ አበባ ከተማ ህዳሴ ዋንጫ ዛሬም ቀጥሎ ሲደረግ ኢትዮጵያ ቡና ኢትዮጵያ ንግድ ባንክን 3-1 በሆነ ውጤት አሸንፏል። ቀን 10 ሰዓት ላይ በደረገው ጨዋታ ቡናማዎቹን አሸናፊ ያደረጉ ግቦችን ሱራፌል ሹምበዛና ማኑኤል አድማሱ በጨዋታ እንዲሁም ዲቫይን ዋቹኳ በፍጹም ቅጣት ምት ከመረብ አሳርፈዋል። ኢትዮጵያ ንግድ ባንክን ከሽንፈት ያልታደገችዋን ግብ አዲስ ጊዜ ነው ከመረብ ያገናኘው። የኢትዮጵያ ቡናው ዲቫይን ዋቹኳ የጨዋታው ኮከብ ተብሎ ተመርጧል። በቀጣይ ኢትዮጵያ ንግድ ባንክ ከኢትዮ ኤሌክትሪክ የፊታችን ሐሙስ ሁለተኛውን ጨዋታ የሚያደርግ ሲሆን በተመሳሳይ ኢትዮጵያ ቡና ቀጣይ ሳምንት ሰኞ ላይ ኢትዮ ኤሌክትሪክን የሚገጥም ይሆናል። በሌላ በኩል የኢትዮጵያ ዋንጫ የ2018 ዓመተ ምህረት ውድድር በቀጣይ ወር ጥቅምት 9 እንደሚጀመር የኢትዮጵያ እግር ኳስ ፌዴሬሽን አሳወቀ። የመድረኩ የመጀመሪያ ጨዋታዎች ከጥቅምት 9 እስከ 11 ድረስ እንደሚደረጉም ፌዴሬሽኑ በድረገጹ ላይ ባወጣው መረጃ አሳውቋል። በዚህም በአንደኛው ዙር የከፍተኛ ሊግ ተሳታፊ ቡድኖች የዙር ውድድር በሚያካሄዱበት ከተማ በየምድባቸው የእርስ በርስ ጨዋታ ካደረጉ በኋላ አላፊ ቡድኖች በሁለተኛው ዙር ከፕሪሚየር ሊግ ቡድኖች ጋር በመቀላቀል የሚጫወቱ ይሆናል። በኢትዮጵያ ዋንጫ ውድድር አሸናፊ የሚሆነው ቡድን በአፍሪካ ኮንፌዴሬሽን ዋንጫ ኢትዮጵያን የሚወክል ሲሆን በዘንድሮ ዓመት ወላይታ ዲቻ በመጀመሪያው ዙር ላይ ተሳታፊ ሆኖ ከውድድሩ ውጭ መሆኑም የሚታወስ ነው። ወደ ውጭ የስፖርት ዜናዎቻችን ስናልፍ ደቡብ አፍሪካ በዓለም ዋንጫ ማጣሪያ ጨዋታ ላይ ተገቢ ያልሆነ ተጫዋች በማሰለፏ ምክንያት ነጥብ ተቀንሶባታል። ደቡብ አፍሪካ ከሌሴቶ ጋር ባደረገችው የማጣሪያ ጨዋታ በቢጫ ካርድ ምክንያት መሰለፍ የማይችል ተጫዋች ማሰለፏን ነው ፊፋ ያሳወቀው። ይህንም ተከትሎ ፊፋ የጨዋታው አሸናፊነትን ከ3 ንጹህ ጎል ጋር ለሌሴቶ እንዲሰጥም መወሰኑን ይፋ አድርጓል። በተጨማሪም የደቡብ አፍሪካ እግር ኳስ ኮንፌዴሬሽን ከፊፋ $10,800 የገንዘብ ቅጣት ተጥሎበታል። ያለ አግባብ ሰልፎ የተጫወተው ቴቦሆ ዋኪዮና በበኩሉ ከፊፋ ማስጠንቀቂያ እንደሰጠው ተነግሯል። ምድቡን በ17 ነጥብ እየመራች የነበረችው ደቡብ አፍሪካ 3 ነጥቦች ሲቀነሱባት ከቤኒን እኩል 14 ነጥብን ይዛለች። በስድስተኛው ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻ ጨዋታ ኤቨርተን ከዌስትሃም ዛሬ ምሽት ይጫወታሉ። ግራም ፖተርን ባሰናበተ በሰዓታት ልዩነት የዌስትሃም አሰልጣኝ የሆኑት ኑኖ ኤስፕሬንቶ ሳንቶን የለንደኑን ቡድን እየመሩ የመጀመሪያ ጨዋታቸውን ዛሬ ምሽት ያደርጋሉ። የቀድሞ የቶተንሃምና የወልቭሱ አሰልጣኝ ኤስፕሬንቶ ሳንቶ ወደ ኤቨርተን ተጉዘው በሚያደርጉት የመጀመሪያ ጨዋታ ከባለሜዳዎቹ ከባድ ፈተና ይጠብቃቸዋልም ተብሏል። በዌስትሃም በኩል ቶማስ ሱቼክ በቅጣት ምክንያት፣ አሮን wan-bissaka ደግሞ በህመም ከስብስቡ ውጭ ናቸው። አሰልጣኝ ዴቪድ ሞይስ የቀድሞ ክለባቸውን በሚገጥሙበት ጨዋታ የተከላካዩን ጃሬድ ብሬንዝዌትን ግልጋሎት በጉዳት ምክንያት የማያገኙ ይሆናል። ካደረጋቸው 5 ጨዋታዎች በ4ቱ የሸነፈው ዌስትሃም በ3 ነጥብ 19ኛ ደረጃ ላይ ሲቀመጥ ኤቨርተን በ7 ነጥብ 12ኛ ደረጃ ላይ ይገኛል። የሁለቱ ቡድኖች ጨዋታ ምሽት 4 ሰዓት ላይ የሚጀመርም ይሆናል። የጣሊያን ሴሪ የአራተኛ ሳምንት 2 ጨዋታዎች ዛሬ ምሽት ቀጥለው ይካሄዳሉ። ምሽት 3:45 ላይ የፓትሪክ ቬራው ጄኖዋ በሜዳው ላትሲዮን ያስተናግዳል። በሴሪያው 4 ጨዋታዎች አድርጎ አንዱንም ማሸነፍ ያልቻለው ባለሜዳው ክለብ ጄኖዋ ዛሬ ማሸነፍ የሚያችል ከሆነ ከ2017-18 የውድድር ዓመት ዘመን በኋላ በ5 የሊጉ ጨዋታዎች ማሸነፍ ያልቻለበት ደካማ ታሪኩ ሆኖም ይመዘገባል። ላትሲዮ በኩሉ በዘንድሮ የውድድር ዘመን ካደረጋቸው 4 ጨዋታዎች በ3ቱ የሸነፈ ሲሆን ቬሮናን በሜዳው ገጥሞ 4-0 ያሸነፈበት ጨዋታ ብቸኛው የውድድር ዓመቱ ድል ሆኗል። በሌላ የ5ኛ ሳምንት መርሃ ግብር ፓርማ ከቶሪኖ ምሽት 1:30 ላይ መርሃ ግብራቸውን የሚያከናውን ይሆናል። ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት 200 ሚሊዮን ፓውንድ የሚጠጋ ገንዘብ ለአዳዲስ ተጫዋቾች ቢያወጣም በሩበን አሞሪም ስር ችግሮቹ አሁንም በነበሩበት እንደቀጠሉ ነው። በፖርቹጋል አሰልጣኝ ላይ ያለው ጫና አሁንም ከመቼውም ጊዜ በላይ ከባድ እየሆነ መጥቷል። እሱ ባለው ተሾመ በዚህ ጉዳይ ላይ ተከታዩን ዘገባ አሰናድቷል። ወትሮም ከሰር አሌክስ ፈርጉሰን መልቀቅ በኋላ እንደ እሳት በሚፋጅ በዩናይትድ ቤት ወንበር የአሰልጣኝ ኤሪክ ቴን ሃግን ስንብት ተከትሎ ወጣቱ አሰልጣኝ ሩበን አሞሪም እንደ አውሮፓውያን አቆጣጠር በ2004 መጀመሪያ ዩናይትድን ከተረከቡ በኋላ ዓመት ሳይሞላው መንበራቸው መንገጫገጭ የጀመረ ይመስላል። አሰልጣኙ ወደ ማንቸስተር ዩናይትድ ይመጣሉ የሚሉ ጭምጭምታዎች በተሰሙ ጊዜ የፖርቹጋሉን ክለብ ስኬታማ ማድረጉን ተከትሎ ከጊዜ ወደ ጊዜ ቁልቁል የተምዘገዘገ የመጣውን ክለብ ይታደጋሉ የሚሉ ተስፋዎች በላንካሻየሩ ደጋፊዎች ዘንድ ነበሩ። ዛሬ ላይ እነዛ
ተስፋዎች እንደ ጉም እየተነኑ የመጡ ይመስላል። ቀደምት የክለቡ ታላላቅ ተጫዋቾችን ጨምሮ የቡድኑ ደጋፊዎች አሁን ሰውየው ላይ ያላቸው ተስፋ ተሟጦ ቀጣይ ማን ይረከብ የሚለውን አጀንዳ ማድረግ ጀምረዋል። አሰልጣኙ ከህዳር 2024 ጀምሮ ቡድኑን ከተረከቡ በኋላ በመሯቸው 48 ጨዋታዎች ማሸነፍ የቻሉት 18 ብቻ ሲሆን በ18ቱ ደግሞ ተሸንፏል። ይህም ክለቡ ከመቼውም ጊዜ በላይ አስከፊ የሚባል ታሪክ እንዲያስመዘግብ አድርጎታል። በክረምቱ የተጫዋቾች የዝውውር መስኮት አያስፈልጉኝም ያሏቸውን ተጫዋቾች ከክለቡ ያሰናበቱ ሲሆን የሚፈልጓቸውን ተጫዋቾች ለማስፈረም ቡድኑን ከ200 ሚሊዮን ፓውንድ በላይ ወጪ አስደርጓል። ነገር ግን በዘንድሮ ዓመት በሊጉ ጅማሮ ምንም እንኳን በኦልትራፎርድ ተስፋ ሰጪ እንቅስቃሴ ያደረጉ ቢሆንም ግን በተቀሩት ጨዋታዎች ደካማ እንቅስቃሴ በማድረግ ሲፈተኑ ተስተውሏል። ከሳምንት በፊት ቀደም ብሎ ባስቆጠሯቸው ግቦች ቼልሲን አሸንፎ እፎይታ ያገኘ ቡድኑ በሊጉ የስድስተኛ ሳምንት ጨዋታ ከሜዳ ውጭ ተሸንፏል። ከሁሉም በላይ ሩበን አሞሪም 3 ተከላካዮችን ብቻ በማሰለፍ ላይ ያለውን አቋም አጥብቆ መያዙ ዋነኛው ችግር እንደሆነ ብዙዎች ይናገራሉ። አሞሪም በዚህ ምክንያት ሊባረር እንደሚችል የሚናገሩም አልጠፉም። በተለይ አሰልጣኙ ለማድረግ በሚሞክረው ነገር በጣም ግትር መሆኑ ወደፊት የውድቀቱ ምክንያት ሊሆን እንደሚችል ተገምቷል። አሁን ላይ አሞሪም እንዲህ አይነት ጫና እስከ መች ድረስ ይቋቋማል የሚለው ሌላ ጥያቄ ነው። ከዚህ በኋላ አሞሪም በእንደዚህ አይነት መልኩ ከዩናይትድ ጋር ይቀጥላል የሚለው ነገር እስካሁን ያልተፈታ ሲሆን ባለፉት ዓመታት ላይ የነበሩት አሰልጣኞች እንደ አሞሪም የወረደ ውጤት ባያስመዘግቡም አሁን ላይ ግን በክለቡ ውስጥ አለመኖራቸውን ስንመለከት የአሞሪም መጨረሻ ካሁኑ ስናስበው በጣም ለመገመት ከባድ ሁኔታ ላይ የሚገኝ ጉዳይ ይመስላል። የስፖርት ዜናዎቻችን ይቀጥላሉ። ክሪስታል ፓላስ በኦሊቨር ግላስነር የተመራ 18 ጨዋታዎችን ሳይሸነፍ መጓዙ ክለቡ ጠንካራ ተፎካካሪ የሆነ መምጣቱን ያሳያል። ቡድኑ አሁን ላይ በእንግሊዝ ፕሪሚየር ሊግ 12 ነጥቦችን በመሰብሰብ 3ኛ ደረጃ ላይ መገኘቱ በዘንድሮ የውድድር ዓመት ክስተት ቡድን ሊሆን እንደሚችል በብዙዎች ዘንድም ቅድመ ግምት እየሰጠው ይገኛል። ሀና ታሪኩ ተጨማሪ አላት። የ2025-26 የእንግሊዝ ፕሪሚየር ሊግ የውድድር ዘመን ሲጀምር በተለምዶ ትላልቆቹ ስድስቱ ተብለው ከሚጠሩ ክለቦች ውጪ ኒውካስል፣ ፉልሃም እና ኖቲንጋም ፎረስት የሊጉ ክስተት ሊሆኑ ይችላሉ የሚል የብዙዎች ግምት ነበር። ይሁን እንጂ ከስድስተኛው ሳምንት የሊግ ጨዋታዎች በኋላ የደረጃ ሰንጠረዡን ለተመለከተ አንድ እንግዳ ነገር መመልከቱ አይቀርም። ክሪስታል ፓላስ ስሙ በሰንጠረዡ 3ኛ ደረጃ ላይ ተቀምጧል። ከተመሰረተ 115 ዓመታትን ያስቆጠረው የደቡብ ለንደኑ ክለብ ክሪስታል ፓላስ ከ2013 14 የውድድር ዘመን ጀምሮ በእንግሊዝ የከፍተኛ የሊግ እርከን መሳተፍ ከጀመረ ወዲህ መሀል ሰፋሪ ሆኖ አሊያም ላለመውረድ ከመጫወት ባለፈ ይህ ነው የሚባል ውጤት ሳያስመዘግብ ቆይቷል። በእርግጥም በፓላስ ደረጃ ላሉ ክለቦች ከሊጉ ሳይሰናበቱ መቆየት እንደ ስኬት ሊቆጠር ይችላል። የክለቡ ትልቅ የሊግ ደረጃም ከ10ኛ አልፎ አያውቅም። ይሁን እንጂ ኦስትራዊው ኦሊቨር ግላስነር በ2024 የክለቡ አሰልጣኝ ሆኖ ከተሾመ ወዲህ ሰለረስት ፓርክ ለትላልቆቹ ክለቦች ሳይቀር ነጥብ ይዞ መውጣት እጅጉም ከባድ ሆኗል። 51 ዓመቱ ጎልማሳ የሚከተሉት የ4-4-2 የጨዋታ ቅርጽም ለተጋጣሚዎች አስቸጋሪ ለክለቡ ደግሞ ውጤታማ እንዲሆን አስችሎታል። አስገራሚው ደግሞ ክሪስታል ፓላስ ከትላንት በስቲያ ከሊቨርፑል ጋር ያደረገው ጨዋታን ጨምሮ ላለፉት 18 የነጥብ ጨዋታዎች በአንዱም አልተሸነፈም። ለመጨረሻ ጊዜ በ2024-25 የውድድር ዘመን በፕሪሚየር ሊጉ በኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ 5-0 ከተሸነፈ ወዲህ ፓላሶች ሽንፈት የሚባል አስተናግደው አያውቁም። ይህ ብቻ አይደለም። አምና ማንቸስተር ሲቲን አሸንፈው በታሪካቸው የመጀመሪያ የሆነውን ዋንጫ በኤፍኤ ካፕ አግኝተዋል። ይህም ክለቡ በአውሮፓ መድረክ ተሳታፊ እንዲሆን አስችሎታል። የውድድር ዘመኑ መጀመሪያ ላይም ሊቨርፑልን በመርታት የኮሚኒቲ ሺልድ ዋንጫን በማንሳት ደጋፊዎቻቸውን ጮቤ አስረግጠዋል። ተቀናቃኞቻቸውንም አስገርመዋል። በያዝነው የውድድር ዓመት ፓላሶች ካደረጓቸው 6 ጨዋታዎች በ3ቱ ድል ሲያደርጉ በ3ቱ ደግሞ አቻ ወጥተዋል። በእነዚህም ጨዋታዎች 3 ግቦች ብቻ የተቆጠሩባቸው መሆኑ በዝውውሩ ሊያጡት ከጫፍ ደርሰው የነበረውን ማርክ ጉኢ የሚመራው የተከላካይ ክፍል ጥንካሬን አጉልቶ ያሳያል። ወሳኝ ተጫዋቻቸውን ኤብሪቺዜን ለአርሰናል አሳልፈው ሲሰጡ ፊሊፕ ማቴታና እስማኤል ሳር ግን ጎሎቹን ከማምረት አልቦዘኑም። ክሪስታል ፓላስ በሊጉና በአውሮፓ መድረክ በቀጣይ ምን ያሳየን ይሁን ብዙዎች በጉጉት የሚጠብቁት ጉዳይ ነው።